ፔድሮ ሮድሪጌዝ ፊሎ ጁን 17 1954 ዓ.ም በሳንታ ሪታ ዱ ሳፑካይ ብራዚል ነበር የተወለደው። ነገር ግን ፔድሮ የጥቃት በትርን ዓለም ስታቀምሰው እስኪወለድ እንኳን አልጠበቀችም ነበር። ገና በእናቱ ሆድ ሳለ ግልፈተኛው አባቱ እናቱን ሲመታት በሆዷ ላይ ባደረሰው ከባድ ምት የፔድሮ ጭንቅላት ጉዳት ደርሶበት ነበር። ይህ ከውልደት በፊት የደረሰውን ጥቃት ምልክት በጭንቅላቱ ላይ ይዞ የተወለደው ፔድሮ በድህነት ውስጥ የሚኖሩትን ቤተሰቦቹን ተቀላቀለ። የፔድሮ አባት መጠጥ አብዝቶ የሚጠጣና ነውጠኛ ሲሆን እናቱ ደግሞ ለባሏ መታዘዝን ግዴታዋ የሆነ ካልሆነ ምሕረት የለሽ ዱላ ገላዋ ላይ የሚያርፍ አይነት ሴት ነበረች። ፔድሮ በተወለደበት አካባቢ ግጭትና ደም ማየት አዲስ ነገር አልነበረም። እነሱን ነገሮች ከቤት እንኳን ሳይወጣ በእናቱ ላይ ብቻ መመልከት የሚችለው አጋጣሚ ነበር። ፔድሮ በ13 ዓመቱ የገጠመው አንድ አጋጣሚ የህይወቱን አቅጣጫ የቀየረ ይመስል ነበር። አጋጣሚው የአንድ ዘመዱን ፈረስ ሳያስፈቅደው እየጋለበ ይዞ ሄደ። እሱን ሳያስፈቅድ ፈረሱን ይዞ በመሄዱ የተበሳጨው ይህ ዘመዱ ታዲያ ፔድሮን ካገኘው በኋላ ከሌላ አንድ ሰው ጋር በመሆን ክፉኛ ይደበድቡታል። እልህና ቁጣ ውስጡ የተሞላው ፔድሮ ታዲያ ድብደባው ለአፍታ ባቆመበት ሰዓት ዘመዱን እገልሃለሁ ይለዋል። የንግግሩ ሊቆም የነበረውን ድብደባ ይበልጥ የሚጨምር ሆኖ ይበልጥ ይመቱት ጀመር። ፔድሮ በዚህ ጊዜ 13 ዓመቱ ነበር። ነገር ግን ውስጡ እየተንከተከተ የነበረውን ንዴትና እልህ ማንም የማይደፍረውን ጭካኔ ያሳስበው ነበር። በቀጣዩ ጊዜ በአንድ ሸንኮራን ለመላጥ የሚጠቀሙበት የሚሽከረከር ማሽን ያለበት አካባቢ እሱና ያኔ ግጭት ውስጥ የገቡት ዘመዱ ተገናኝተዋል። በዛ ያገኘውን ነገር እየተሽከረከረ በሚፈጨው ስለታማ ማሽን ውስጥ አንድ አሰቃቂ ነገር ተፈጠረ። ፔድሮ ያቄመበትን ሰው እጅ በመያዝ ማሽን ውስጥ በፍጥነት አስጠግቶ አስገባው። እጅግ በሚዘገንን ሁኔታ እጁ እየተፈጨ በቃላት የማይገለጽ ህመሙን በሲቃ ጩኸት መግለጽ ጀመረ። ጩኸቱን ሰምተው የመጡት ሰራተኞች የሆነውን ነገር መጥተው ባዩ ጊዜ እጅግ ዘገነናቸው። ፔድሮም ገና በ13 ዓመቱ በቁጥጥር ስር ዋለ። ይህንን የሰሙት የነ ፔድሮ አያት ታዲያ ጥቃቱ የደረሰው በዛው በእነሱ ቤተሰብ ውስጥ መሆኑን ተከትሎ ፔድሮ ከእስር እንዲለቀቅ ተደርጎ በቤተሰብ መካከል ነገሩ እንዲቋጭና ቤተሰቡ ራሱ ፔድሮን እንዲቀጣው ተደረገ። የአጋጣሚ ታዲያ የፔድሮን ማንነት የቀረጸና የወደፊቶቹ በርካታ ጥቃቶች መጀመሪያ ነበር። ፔድሮ 14 ዓመቱ ነው። በዚህም ጊዜ ሌላ አዲስ ነገር ተፈጠረ። የፔድሮ አባት ከሚሰራበት ትምህርት ቤት ምግብ ሰርቃል ተብሎ ተባረረ። ታዲያ የፔድሮ አባት እሱ እንዲህ እንዳላደረገና ንጹህ መሆኑን ቢገልጽም በጊዜው ተረኛ ጠባቂ በሆነው ጥበቃ ተመስክሮበት መባረሩ እርግጥ ሆነ። የአጋጣሚ ታዲያ ቀድሞኑ በድህነት ጣሩ ስለሚማቀቁት የፔድሮ ቤተሰቦች የአባቱ ስራ ማጣት ከድጡ ወደ ማጡ የሚከት አስከፊ አጋጣሚ ነበር። ይህ ታዲያ ከልጅነት ጊዜ ጀምሮ እልውንና ቁጣውን ሳይወጣ መቅረት ለማይችለው ፔድሮ የመጣ ፈተና ነበር። በፔድሮ ሐሳብ ሳይሰርቅ ሰርቋል ተብሎ ከስራ ለተባረረው አባቱና ቤተሰቡ ላይ እጥፍ ሆኖ ለተከሰተው ችግር የሆነ ሰው ክፍያውን መክፈል አለበት እና ቁጣውን ሳይወጣ መቅረት ለማይችለው ፔድሮ የመጣ ፈተና ነበር። ለዚህም ምቹ ጊዜና ቦታውን እየጠበቀ ቀናቶች ካለፈ በኋላ አባቱን ከስራ ያባረረውን የትምህርት ቤቱን አስተዳዳሪ ለማግኘት የአያቱን ጠመንጃ ይዞ ወደ አስተዳዳሪው አካባቢ ሄደ። እንዳቀደው በዛ ምሽት የትምህርት ቤቱን አስተዳዳሪ ያገኘው። አፍታም ሳይዘገይ ተኩሰበት። ሰውየው ወዲያው ሞተ። ይህ ታዲያ የፔድሮ የመጀመሪያው ሟች ነበር። ፔድሮ በዚህ ሰዓት አንዳች ፍትህ እንዳሰፈነ አይነት ስሜት ይሰማው ነበር። ነገሩ ግን በዚያ አላበቃም። በፔድሮ የሐሳብ ድምዳሜ አባቱ ላይ በሐሰት መስክሯል ብሎ ያሰበውን የዛን ቀን ተረኛ ጥበቃም የአስተዳዳሪው አይነት ዕጣ ሊሰጠው ቸኩሏል። እንዳቀደው ጥበቃውን አገኘው። መሳሪያውንም ከመተኮሱ በፊት ግን እንዲህ አለው፣ ቤተሰቤ እየተራበ ያለው በአንተ ምክንያት ነው በማለት መሳሪያውን ተኮሰበት። በዚህም ገና በ14 ዓመቱ ሁለተኛው ነፍስ አጠፋ። ፖሊስ የሁለቱን ሰዎች ገዳይ ለማግኘት ጥረቱን ጀመረ። ፔድሮ ግን ከአካባቢው ርቆ ሸሽቷል። ፔድሮ ፖሊስን ሽሽት በሄደበት አካባቢ በየቦታው ከተቧደኑ የጋንግ ቡድኖች አንዱ ጋር የሚያቀላቅለውን አጋጣሚ አግኝቶ ነበር። በዚህም ወንጀል፣ ሞትና ደም እንደ አዲስ በማይታይበት የወንጀለኞችና ወንበዴዎች ዓለም ውስጥ ራሱን አስገባ። ጊዜው እየነጎደ
ፔድሮም ለጋ ከነበረው የ14 ዓመት ዕድሜ ከፍ እያለ መጣ። በዚህ ወቅትም ታዲያ አንዲት የህይወቱን ትልቅ ቦታ የያዘች ሴት ተዋውቆ ነበር። እሷም ማሪያ ኦሎምፒያ የተባለች ሴት ስትሆን በእጅጉ የሚወዳት ፍቅረኛው ነበረች። ማሪያ እርጉዝ ነበረች። ማሪያና ፔድሮም ታዲያ አዲስ የመጣው ልጃቸውን በሚጠብቁበት ጊዜ አንድ አሳዛኝ አጋጣሚ ይፈጠራል። ይህም ማሪያ የ7 ወር እርጉዝ በነበረችበት ወቅት ከፔድሮ ጋር አንዳች ቁርሾ የነበረው ሰው ፔድሮ በሌለበት ቤቱ ድረስ በመሄድ ማሪያን ይገላታል። ቀጥሎ በማሪያ ደም ግድግዳው ላይ እናገኘሃለን የሚል ጽሑፍ ጽፈው ይሄዳሉ። ይህ ክስተትን ቤት መጥቶ ለተመለከተው ፔድሮ ታዲያ አምኖ ሊቀበለው የማይችለው ነገር ነበር። በዚህም ይህንን ነገር ማን እንዳደረገውና ከዛም የሚወስደው የበቀል እርምጃ በቀጣይነት የሚፈጠረው ነገር ነበር። ከዚህ በኋላ ፔድሮ አንድ መረጃ ይደርሰዋል። ይህም ታዲያ የዚህ ግድያ ፈጻሚ ቺና የተባለ ከፔድሮም ጋር ጸብ ያለው ሰው ሲሆን ቺናም በቅርብ የሰርግ ዝግጅት እንዳለበት ይሰማል። ፔድሮም ጊዜም አላጠፋም። የኔ የሚላቸውን ሰዎች በማሰባሰብ ያንን የሰርግ ዝግጅት የደም ቦታ ለማድረግ ይነሳሉ። በዚህ ጊዜ ፔድሮ አብሮት የሚሄዱትን አባሪዎቹን ሴትና ህፃናትን እንዳይነኩ ያስጠነቅቃል። የሰርጉ ቀንም ደረሰ። ለነቺና ቤተሰብና ወዳጆች የደስታ የተባለው ቀን ከነ ፔድሮ ወገን በተሰነዘረ የጥይት ሩምታ ማቅ ለበሰ። ቺናን ጨምሮ በርካታ ታዳሚዎች ተገደሉ፣ ብዙዎቹም ተጎዱ። ከዚህ ክስተት በኋላ የፔድሮ ስም በከተማው ተሰራጨ። ገና 20 ዓመት ሳይሞላው ላደረጋቸው ነገሮች ትንሹ ገዳይ የሚል ስያሜን አገኘ። በብራዚል ውስጥ በሚገኙ የጋንግ ቡድኖች ውስጥም የሚጠራ ስም ሆነ። የፔድሮ የግድያ ዝርዝሮች ውስጥ ከሰፈሩ ሰዎች መካከል አንዱ የፔድሮ አክስት ልጅ ፍቅረኛ ነበር። የፔድሮ አክስት ልጅ ከፍቅረኛው አርግዛ ነበር። ይህንን ተከትሎ ለጋብቻ እየጠበቁም ነበር። ፍቅረኛዋ ግን ለጋብቻው ፈቃደኛ አልነበረም። ለዚህ ምላሹ ታዲያ የፔድሮ ቅጣት ሞት ነበር። ፔድሮ የአክስቱን ልጅ ፍቅረኛ ቤተሰቤን ንቃል በሚል ጭንቅላቱ ላይ ተኩሶ ገደለው። ፔድሮ ለፈጸማቸው የግድያ ወንጀሎች ከፖሊስ ሲሸሸግ፣ በሌላ በኩል ደግሞ ባለው ቁርሾ ምክንያት የወንበዴ ቡድኖችን ሲጠነቀቅ ቆየ። አንድ ቀን ግን ታዲያ በአንድ ባር ውስጥ መጠጥ እየጠጣ ባለበት ሰዓት ፖሊሶች ደርሰው በቁጥጥር ስር ያውሉታል። ፔድሮ ከዓመታት ሙከራ በኋላ በቁጥጥር ስር ውሎ ወደ እስር ቤት ይወረወራል። የገባበት እስር ቤትም እጅግ አደገኛና ከባባድ ወንጀሎች የሰሩ እስረኞች የሚታሰሩበት ነበር። ማንም ያልተረዳው ነገር ግን እስር ቤቱ ለፔድሮ ሳይሆን ፔድሮ ለእስር ቤቱ አደገኛ እንደሚሆን ነበር። ፔድሮ ባገኘው ማንኛውም ዕቃ የሚገል መሳሪያ መስራት እንደሚችል ይነገርለታል። በዚህም በእስር ቤት ውስጥ ታስረው የሚገኙና ሞት ይገባቸዋል ብሎ የሚያስባቸውን ታሳሪዎች አንድ ባንድ ይገላቸው ነበር። በዛ እስር ቤት ውስጥ የእስር ቤቱ ጠባቂዎች ሳይቀር የሚፈሩት ሰው ሆነ። ፔድሮ ከገደላቸው ሰዎች ውስጥ አብዛኞቹ ላጠፉት ጥፋት መቀጣጫ እንደሆነ ቢነገርም አንዳንዴም በትንሹ ነገር ስሜታዊ ሆኖ ሰዎችን እንደገደለ ይገለጻል። ለምሳሌ ያክል ከፍ ባለ ድምጽ ያንኮራፋል ብሎ አንደኛውን ታሳሪ እንደገደለውና ለምን አተኩረ አየኸኝ በሚል ሌላ ሰው እንደገደለ ይነገራል። ፔድሮ በዚህ የእስር ቤት ቆይታው ለታሳሪዎች የፍርሃት ምንጭና በጠባቂዎቹ ሳይቀር የሚፈራ ሆኖ ቆይቶ ከዕለታት በአንዱ ቀን የጠባቂ አባላቶች ወደሱ ክፍል መጥተው ወደ ፖሊስ አዛዡ ቢሮ በእጅባ ይወስዱታል። የፖሊስ አዛዡ ለፔድሮ አንድ የሚነግረው ነገር ነበር። ይህም ነገር ታዲያ ፔድሮን እንደ ግርሳት የሚያቃጥል ንዳድና የማይሽር የልብ ቁስል እንዲሰማው የሚያደርግ ነበር። ይህም ታዲያ እናቱ 21 ጊዜ በጩቤ ተወግታ መሞቷን የሚገልጽ ንግግር ነበር። ነገሩን ይበልጥ ከባድ የሚያደርገው ታዲያ እናቱን በእንዲህ አይነት ጭካኔ የገደለው ሰው ማንም ሳይሆን የገዛ አባቱ፣ ለሷ ደግሞ የገዛ ባሏ ነበር። ፔድሮ ይህንን ክስተት አምኖ ለመቀበል ቢቸግረውም ለእናቱ ግን አንድ ነገር በልቡ ቃል ገባላት። የገደላትን አባቱን እንደሚገለውና ልቡን እንደሚበላው በውስጡ ቃል ገባ። በቀጣይ ጊዜም አንድ አስገራሚ ነገር ተፈጠረ። ወንጀለኛው አባቱ የእስር ጊዜውን ለማሳለፍ ፔድሮ የታሰረበት እስር ቤት መጣ። የአጋጣሚ ፔድሮ ሲናፍቅ የነበረው ጊዜ ነበር። ሊገለው የሚፈልገው አባቱን እዛው አገኘው። ለእናቱ የገባላት ቃል የሚፈጸምበት ጊዜ ደረሰ። በዚህም አባቱን ገደለው። ቀድሞ እንደተናገረው ልቡን አውጥቶ በላው። ፔድሮ በእስር ቆይታውና ከዛን ጊዜ በፊት በይፋ የሚታወቅ 71 ሰዎች እንደገደለ ይፋ ተደርጓል።
ነገር ግን ከመቶ በላይ ሰዎችን እንደገደለ ይነገራል። የሱ የግድያ ቁጥር ብዛትና ወንጀል ረጅም ዓመታትን የሚያሳስር ቢሆንም በጊዜው በነበረው የብራዚል ሕግ አንድ ሰው ከ30 ዓመት በላይ አይታሰርም የሚል በመሆኑ 30 ዓመቱን ጨርሶ ከእስር ተለቀቀ። ሆኖም ግን ብዙም ጊዜ ሳይቆይ በሌላ ጉዳይ ተኩሶ 8 ዓመታትን በእስር አሳለፈ። ይህንን እስር ከጨረሰ በኋላ ፔድሮ 60ዎቹን እድሜ ያለፈ በመሆኑ ዳግም ወደ እነዚህ አይነት ህይወት መመለስ እንደማይፈልግና ከቤተሰቦቹ ጋር ጊዜ ማሳለፍ እንደሚፈልግ ተናግሮ ኑሮን እንደ አዲስ ጀመረ። ከዚያም አንድ የዩቲዩብ ቻናልን በመክፈትም በዛ ላይ ብቅ እያለ መስራትና ማስተላለፍ የፈለገውን ነገር ያቀርባል። በብራዚል ታሪክ ተወዳዳሪ የሌለው ነፍሰ ገዳይ በመጨረሻም ይህን አይነት ህይወት እየኖረ መሆኑ ብዙዎች ለማመን የሚቸገሩበት ነበር። ማርች 5 2023 ዓ.ም እሁድ ጠዋት ፔድሮ በእህቱ ቤት ተገኝቶ ነበር። ንፋስ ለመቀበል በሚል ከቤቱ ውጭ ሆኖ ነበር። በዚህ ጊዜ ታዲያ አንዲት መኪና በፍጥነት መጣ ፊት ለፊት ትቆማለች። ከውስጡም ጭንብል ያደረጉና መሳሪያ የታጠቁ ሰዎች ወጥተው ፔድሮ ላይ የጥይት ሩምታ አወረዱበት። ፔድሮ ወዲያው ህይወቱ አለፈ። በብራዚል ታሪክ ስሙ የሚጠራው ሲሪያል ኪለር በመጨረሻም ባልታወቁ ሰዎች ተገደለ። ውድ ቤተሰቦቼ ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። እናንተስ በዚህ ታሪክ ላይ ምን ሐሳብ አላችሁ? ሐሳባችሁን ኮሜንት ላይ አሳውቁኝ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉ። ቪዲዮ ከተመቻችሁ ላይክ በማድረግ እንዲሁም ሼር እያደረጋችሁ ለሌሎች እንዲደርስ አግዙኝ እያልኩኝ በሌላ አዲስ ታሪክ እስክንገናኝ ድረስ ቸር ቆዩልኝ።